ሰላም እንዴት ናችሁ? ከሲሊበን ነኝ። እንደተለመደው በሌላ የጂኤስ ርዕስ ተገናኝተናል። ዛሬ ይዤላችሁ የመጣው ቶፒክ ደግሞ ቶፖሎጂ ቼከር እንዴት እንደሚሰራ ነው ማለት ነው። ይሄ ቶፖሎጂ ቼከር የምንለው የተለያዩ ስራዎችን ከሰራን በኋላ ካርታ ሊሆን ይችላል፣ ሌሎች ስራዎችን ሊሆን ይችላል። በጂኤስ ከሰራን በኋላ የሼፕ ፋይሉን ጥራት እንዴት እናረጋግጣለን የሚለው ነው የምንለው አይው ማለት ነው። ስለዚህ የተለያዩ ችግሮች ይገጥሙናል በምንሰራ ሰዓት ማለት ነው። ስለዚህ ከነዚህ ከሚገጥሙን ስራዎች መካከል አንዳንዱ እንደዚህ ኦቨርላፕ የሆነ ይገጥመናል፣ እንደዚህ ጋፕ የተፈጠረ እንትን ይለናል ይገጥመናል፣ መተላለፍ ይኖራል። እንዲሁ ደግሞ በጣም ያጠረና አንደርሹት የሆነ ሴናሪዮ ሊገጥመን ይችላል ማለት ነው። ስለዚህ ይሄን ለመስራት ምንድነው የምናደርገው? ይሄንን ፊክስ የምናደርግበትን አሰራር ማየት አለብን ማለት ነው። ስለዚህ እንደዚህ አይነት ጋፕ ሼፕ ፋይላችን ላይ እንደዚህ አይነት ጋፕ ሊፈጥር ይችላል። ኦቨርላፕ አንዱ ባንዱ ላይ ሊተዳረብ ይችላል። ቨርቴክሱ ደግሞ በትክክለኛ መንገድ ሳይሆን ይቀርና ሚሲንግ ቨርቴክስ እንደዚህ የተለያዩ ሴናሪዮ ሊገጥመን ይችላል ማለት ነው። ዋቴቨር ዘ ኬዝ የዛሬው ቶፒካችን ምንድነው? እንዴት ነው እነዚህን ኢረር ቼክ የምናደርገው የሚለው ነው የምናየው ማለት ነው። ስለዚህ ኢረሩን ቼክ ለማድረግ አይነት አሰራሮች ይኖሩናል። ወይም ደግሞ ይሄን የሼፕ ፋይል ኳሊቲ የምንመረምርበት ወይም ኦዲት የምናደርግበት ወይም ቼክ የምናደርግበት አሰራር ሶስት አይነት አሰራር አለው። የመጀመሪያው አውቶማቲክ ፊክስ ይባላል። ሁለተኛው ጂኦሜትሪ ቼከር ይባላል። ሶስተኛው ደግሞ ቶፖሎጂ ቼከር ይባላል ማለት ነው። ዛሬ ሁለቱን አሳያችኋለሁ። አውቶማቲክ ፊክስ እና ቶፖሎጂ ቼከር የሚሉትን ሁለቱን አሳያችኋለሁ። ጂኦሜትሪ ቼከሩን ደግሞ በሌላ ቀን አሳያችኋለሁ ማለት ነው። ስለዚህ ሁለቱንም በጋራ እናያለን ማለት ነው። ይሄን ለማየት እንግዲህ የምትፈልጉትን ወይም ደግሞ እናንተ ቼክ ማድረግ የፈለጋችሁትን ሼፕ ፋይል አድ ታደርጋላችሁ። ስለዚህ ብዙ ጊዜ የማቀርባቸው ቱቶሮች እና ቪዲዮዎች ፕራክቲካሊ መሬት ላይ የሚገጥሙን ናቸው። በተግባር ፕራክቲካሊ መሬት ላይ ችግር የሚገጥሙን ችግሮች ናቸው ማለት ነው። ስለዚህ እኔ በዚህ በአማራ ክልል ደቡብ ወሎ ዞን 20ዎቹም ወረዳ የዚህ አረንጓዴ አሻራ ወይም ፕላንቴሽን ሳይት ዳታቤዝ አደራጃለሁ፣ የተከላ ቦታ ልየታ። ስለዚህ እሱን ዳታ አድ ላድርግና እሱን ነው እናደራጀው ማለት ነው። ስለዚህ ይሄ እንደምታዩት በርካታ ሳይቶች ናቸው። በርካታ ለዚህ በሁለት ከ20 ወረዳ የተሰበሰበ ወደ 10,000 ሄክታር የሚሆን ሼፕ ፋይል የያዘ ወደ 708 የሚደርስ የተከላ ሳይት ያለው እያንዳንዱን እንግዲህ ቼክ ማድረግ በጣም ብዙ ነው። 708 ጊዜ ቼክ ማድረግ አይጠበቅብንም። ስለዚህ በምን መንገድ ነው ባጭሩ የምናየው የሚለውን ነው እንትን የምንለው። እንግዲህ ብዙ ጊዜ ክሊፕ አልደረግ ወደ ሌላ መርጃ አልደረግ ዩኒየን አልደረግ የሚላችሁ ከሆነ የመጀመሪያውን ህግ ነው የምንጠቀመው፣ አውቶማቲክ ፊክስ የሚለውን ነው የምንጠቀመው ማለት ነው። አውቶማቲክ ፊክስ የምንለው እንደምታውቁት እዚህ ጂኦሜትሪ ቬክተር ጂኦሜትሪ ስር ፊክስ አለች። ፊክስ ጂኦሜትሪ የሚል ፊክስ ጂኦሜትሪ ብላችሁ እንደዚህ እናንተ የፈለጋችሁትን ኢንፑት ሌየር ትሰጣላችሁ። ይሄንን የፕላንቴሽን ሳይቱን ወሰርኩኝ፣ የተከላ ቦታ ልየታውን ወሰርኩኝ፣ ዘን ሴቭ የማድረግበት ዳይሬክተሪን ከወሰርኩኝ በኋላ ረን አልኩት ማለት ነው። እኔ እዚሁ ዴስክቶፕ ላይ እንዲቀር ነው የፈለኩት፣ እዚሁ ሌየሩ ላይ እንዲቀር ነው የፈለኩት። ስለዚህ በዚህ መንገድ ሪፍሬሽ ማድረግ ትችላላችሁ። ይሄ አውቶማቲክ ፊክስ የሚባለው ነው፣ በቀጥታ ፊክስ ስናደርግ ማለት ነው። ለምሳሌ ሌላ ሼፕ ፋይል አድ ስታደርጉ፣ መርጅ ስታደርጉ፣ ክሊፕ ስታደርጉ እምቢ ካላችሁ አውቶማቲክ ፊክስ ማድረጋችሁን ሪፍሬሽ እንደማድረግ ስለሆነ ይህን መርሳት መቻል የለባችሁም። በዛሬው ቶፒኬ ግን በዋነኛነት ትኩረት ያደረኩትና ላሳያችሁ የፈለኩት ምንድነው ቶፖሎጂ ቼከር እና እንዴት ቼክ እናደርግበታለን የሚለው ነው። ስለዚህ ይሄን ቶፖሎጂ ቼከሩን መጀመሪያ ማኔጅ ኤንድ ኢንስቶል ፕለጊን እንልና ፕለጊን እናረጋለን። ፕለጊን ካላረጋችሁ ፕለጊን ታረጉታላችሁ። እኔ ፕለጊን አድርጌያለሁ። ስለዚህ ቶፖሎጂ ቼከር እንደዚህ ቲክ አድርጋችሁ ፕለጊን አድርጋችሁ አክቲቬት ማድረጋችሁ መርሳት የለባችሁም። ጂኦሜትሪ ቼከርም እንደዛ ማለት ነው። ስለዚህ ዛሬ ማሳያችሁ ቶፖሎጂ ቼከር ስለሆነ ቶፖሎጂ ቼከሩ ላይ ትኩረት አደርጋለሁ ማለት ነው። ከዚህ በኋላ ቶፖሎጂ ቼከሩ ታች ቼክ ስታደርጉት ቲክ ስታደርጉት እዚህ ላይ አክቲቭ ይሆናል። ያ ማለት ቬክተር ጂኦሜትሪ ላይ ቬክተር ላይ እንገባና ቬክተርን ሜኑ ባር ላይ ቬክተር ላይ ሃይላይት ስናደርግ ቶፖሎጂ ቼከሩ ሄዶ ላይ ይሰካል ማለት ነው። ስለዚህ ታች አክቲቬት ካላደረጋችሁት እዚህ ቬክተር ጂኦሜትሪ ላይ ይመጣላችሁም። ስለዚህ
እኔ ቬክተር ላይ ገባሁ፣ ለፕሮሲጀር እንድመቻችሁ ቬክተር ላይ ገባሁ፣ ቶፖሎጂ ቼከር ላይ ገባሁ። ዘን እንደዚህ አይነት ዲያሎግ ቦክስ ህግ አምጣ ይለኛል። አሁን እንግዲህ 700 ሳይቶች አሉ። እነዚህ 700 ሳይቶችን ኦቨርላፕ የሆኑትን ኢንቫሊድ ጂኦሜትሪ የሆኑትን ልሰራ ነው። ስለዚህ የመጀመሪያው ኮንፊገር ነው የምንለው። ኮንፊገር ብለን ህግ እናስገባለታለን። ስለዚህ ከረንት ሩልስ የሚለውን ሳውዝ ወሎ ዞን እንለዋለን። ዘን እዚህ ላይ 3 ማዕዘኑን ትከፍቱና ህግ ትጨምሩለታላችሁ። ስለዚህ እኔ ማንን እንትን አልኩኝ? ኦቨርላፕ ያደረገ ካለ ኦቨርላፕ መጀመሪያ ኦቨርላፕ ብለዋለሁ። ዘን አድ ሩል ብለዋለሁ። ሁለተኛም ላይ እንደዚሁ አስገባለሁ። ስለዚህ እኔ ኦቨርላፕ ያደረገውን ኦኬ አልኩት። ኦቨርላፕ ከ700 ውስጥ ኦቨርላፕ ያደረገ ካለ አሳየኝ አልኩት። ዘን ኦኬ አልኩኝ። ከዛ በመጨረሻ ይሄን ምንድነው የምለው? ቫሊዴት እለዋለሁ ማለት ነው። ቫሊዴት እለዋለሁ። ይሄኛው ቫሊዴት እለዋለሁ። ቫሊዴት ኦል ይለዋል። ቫሊዴት ኤክስቴንት ይለዋል። ስለዚህ እኔ ቫሊዴት ኦል የሚለውን እንትን አልኩት። ከዛ በኋላ ይሄን ሾው ኢረር የሚለውን ኦቨርላፕ ያደረገ ስንት አለኝ? 6 ኢረሮች አለኝ ነው የሚለው። ኦቨርላፕ ያደረገ ሳይት ስንት ሳይት አለኝ? ኦቨርላፕ ያደረገው 6 ሳይት አለኝ ይለኛል። ስለዚህ ይሄንን ቲክ አንቲክ እያደረጋችሁ እንትን ትሉታላችሁ። እኔ 6ቱንም መርጦ እንዳሳየኝ ሰሌክት አረግና እንደዚህ እያንዳንዱ ሳይት ስነካው 6ቱን ኦቨርላፖች ያሳየኛል ማለት ነው። ስለዚህ 6 ኦቨርላፕ፣ አሁን አንደኛው ኦቨርላፕ እዚህ የሆነ የተለጠፈ አለ። ስለዚህ ይሄኛው ማስወገድ መቻል አለብኝ ማለት ነው። ይሄን አንቲክ አረጋለሁ። አንቲክ አረግና ይሄኛውን ሃሎ ላድርግ። ይሄኛውን ቲክ ስታረጉት ኦቨርላፕ ያደረገውን ሳይት ያሳያችኋል። አንቲክ ስታረጉት አያሳያችሁም። ስለዚህ ቲክ እንዳለ እንደሆነ ምን ታረጋላችሁ? ይሄን ሃሎ ታረጉታላችሁ። ይሄኛውን ሲምፕል ፊል ታረጉና 6 ኦቨርላፕ አለኝ ነው የሚለው አሁን እኔ። ስለዚህ ይሄንን አውትላይን ብዬ ላስቀምጠው ነው። ስለዚህ ላይኑን አውትላይን የሚለውን የአረንጓዴ ቀለም ሰማያዊ ቀለም ተጠቀምኩኝ። እንደዚህ ያረኩኝ። ከዛ በኋላ ይሄን ማንሳት አለብኝ ማለት ነው። እንግዲህ ተመልካቾቻችን ኦቨርላፕ አሁን ይሄ ፈልጋችሁ ባይና አታገኙትም። ስለዚህ ይሄ ኦቨርላፕ ያደረገ ሳይት ነው ማለት ነው። ይሄን ምን ማድረግ አለብኝ? ድሌት ማድረግ መቻል አለብኝ፣ ማስወጣት መቻል አለብኝ ይሄን ማለት ነው። ወይ ደግሞ ወደ ጎን መሳብ መቻል አለብኝ ማለት ነው። ስለዚህ ይሄን ለማድረግ ምንድነው ይሄኛውን አንቲክ አረጋዋለሁ። አንቲክ አረግና ይሄኛውን መርጠዋለሁ እዚሁ ላይ እንዳለ። ይሄኛውን ቶግል ኤዲቲንግን አበራለሁ። ዘን ይሄ መካከለኛዋን መርጣለሁ። እቺን መካከለኛዋን መርጥና ምን እላለሁ? ድሌት እላለሁ፣ አስወግዳለሁ፣ ወይም ደግሞ ወደ ጎን ገትታለሁ። አትሪቢዩት ቴብል እንደዚህ ስብና እንደዚህ ስባለሁ። ዘን ይሄን ቼክ አረጋለሁ። ይሄ ማን ነው? ቦረና ላይ ኦቨርላፕ አለ። ስለዚህም ድሌት አረጋለሁ ማለት ነው። ዘን ሴቭ ኤዲቲንግ ስቶፕ ኤዲቲንግ እለዋለሁ። ከዛ በኋላ አሁን አንዷን ቀንሻለሁ። ዘን ይሄን ሚኒማይዝ ታረጉና ስንት ቀረኝ? 5። ይሄን ሾው ስትሉት አሁን እዚህ ጋር እንዲታያችሁ ተመልካቾቻችን እዚህ ጋር 6 ነበር ቅድም ኦቨርላፕ አለ የሚለኝ። ስለዚህ አሁን ሾው ስለው 6 ሳይሆን 5 ነው የሚለኝ። እዚህ ከታች በኩል እንዲህ አካባቢ ይሄንን እንደዚህ ከታች በኩል አካባቢ ያለውን ስናየው 6 የነበረው ይሄን ቲክስ አረገው 5 ይሆናል ማለት ነው። ስለዚህ ይሄኛው እያጠፋልኝ ይሄዳል። ይሄኛው እንደዚህ እያጠፋልኝ ይሄዳል ማለት ነው። ስለዚህ እንደዚህ ያረጋለሁ ማለት። ሁለተኛው ሳይት ማን ነው? ይሄኛው ሳይት እንደዚህ ይሄዳለሁ ማለት ነው። ይሄኛው ሳይት እንደዚሁ ስፈልግ ይሄኛውን እንደዚህ ቼክ ላርገው። ቼክ ሳረግ ይሄኛውም እንደዚሁ ኦቨርላፕ አለው እዚህ ጋር ማለት ነው። ኦቨርላፕ አለው። ኦቨርላፕ አለው። ይሄም እንደዚሁ ይሄኛውም እንደዚሁ ተመልከቱ። ይሄኛውንም ሾው ለዋለው እዚህ ጋር ሾው ለዋለው እንደዚህ ሾው ለዋለው 6 ሳይቶች ናቸው። 6ቱ ሳይቶች ኦቨርላፕ ይሆናሉ። አሁን እዚህ ጋር ኦቨርላፕ ይሆናል። ስለዚህ ምን እናደርጋለን? ገለጥ አድርገን ሳብ እናደርጋለን ማለት ነው። ኦቨርላፕ የሆነ ስላለ ይሄን እንደዚህ ያረግና ቶግል ኤዲቲንግን አበራለሁ። ዘን ምን አደርጋለሁ? ሳብ አድርጌ ይሄንን ምንድነው የማደርገው? ቨርቴክስን ይዝና ይሄን ያዝ አድርጌ ይችን ወደ ላይ ሳብ፣ ይችኛይቱን ደግሞ ወደ ታች ሳብ አድርጌ። ይሄን የምናደርገው መቼ ነው? ጉግል ሳተላይት እንጥልና ጉግል ሳተላይት ላይ ጥለን መሬት መሆን አለመሆኑን አረጋግጠን ነው። በእርግጥ ይሄ እነዚህ ጎን በጎን የሆኑ ሳይቶች ስለሆኑ ነው ይሄን የማደርገው። ስለዚህ ጉግል ሳተላይቱን ባክግራውንድ ታረጋላችሁ። ይሄን ስትሉ
ስገትቱ ወይም ደግሞ ሳብ ስታረጉ ወደ መሬቱ ነው ወደ መንደር መሳብ የለብንም ማለት ነው። ስለዚህ ክሎዝ አረኩት እኔ ጉግል ሳተላይት ባክግራውንድ ላረግ ነው። ባክግራውንድ አረኩኝ ጉግል ሳተላይት ኦኬ። ዘን ጉግል ሳተላይቱን ባክግራውንድ አድርጌያለሁ። ባክግራውንድ አረኩኝ። ጉግል ሳተላይቱን ከታች አድርጉት። እንደዚህ ስናደርግ ይሄ በቃ ቢሳብ ችግር የለም ማለት ነው። ይሄ ተራራማ መሬት ላይ ስለሆነ ይሄ ያለው በዚህ መሰረት መሳብ እንችላለን ማለት ነው። ስለዚህ አንቲክ ላርገው፣ ይሄኛውን አንቲክ ላርገው። ስለዚህ ይሄኛውን ሴቭ ኤዲቲንግ ስቶፕ ኤዲቲንግ እለዋለሁ ማለት ነው። እየቀሮች እንደዚህ አድርገን እንፈጥራለን፣ እያጠፋን እንሄዳለን። ወይም ደግሞ ያገኘናቸውን ኤረሮች ለምሳሌ እዚህ ላይ አንድ ኦቨርላፕ አለ። ስለዚህ ይሄም ኦቨርላፕ መወገድ መቻል አለበት። ስለዚህ ይሄን ለማስወገድ ምንድነው የምናደርገው? ይሄኛውን አንቲክ እናደርገውና የመለየት ስራ ነው የምንሰራው ማለት ነው። ስለዚህ ይሄን መጀመሪያ እንምረጠው። እዚህ ላይ ሃይላይት ማድረጋችሁ መርሳት የለባችሁም። ይሄኛው እንደዚህ ሃይላይት እናደርግና ዘን ይችን ቨርቴክሷን ይዘን ወዴት ነው የምንስባት? ወደ ታች ትንሽ ለየት ነው የምናደርገው። ይችንም እንደዚህ ሳብ እናደርጋለን፣ ወደ ታች ሳብ እናደርጋለን። ኦኬ ሳብ እናደርጋለን። ይችን እኔ አለያየኋቸው። ካለያየው በኋላ ምን እለዋለሁ? ቫሊዴት ኦል እለዋለሁ ማለት ነው። እዚህ ጋር መጥቼ ቫሊዴት ኦል እለዋለሁ። ቫሊዴት ኦል ስለው አሁንም ወደ 3 ወረደ ነው የሚለኝ። 0 ኤረር ይለው። እንደዚህ እያደረግን እንሄዳለን። ስለዚህ አሁንም እዚህ አንድ ሳይት አለ እንከፍትና የት ወረዳ ላይ እንዳለ አሁንም እናየዋለን። የት ወረዳ ላይ እንዳለ እንደዚህ ሳብ አድርገን እናየዋለን። ይሄም አሁንም ይሄ ለገሂዳ ወረዳ ላይ ኦቨርላፕ ሳይት አለ የሚል ነው የሚያመለክተው። ስለዚህ አሁንም ይሄን ምን እናደርጋለን? ጉግል ሳተላይታችንን እንጥልና ይሄን አሁንም ሳብ እናደርጋለን ወደ ላይ ማለት ነው። ስለዚህ ቨርቴክሷን እንይዛለን ይችን። ከዚህ በኋላ ይችን ወደ ነው ሳብ እናደርግና ወደ ላይ እንወስዳለን ማለት ነው። ከውጭ ወደ ውጭ እንስባለን ማለት ነው። ይችን ሳብ አድርገን ወደ ላይ ማላቀቅ መቻል አለብን እነዚህን ማለት ነው። ኦኬ እንደዚህ አድርገን አሁን አላቀነዋል። ስላላቀቅነው ምንድነው የምናደርገው? ሾ ኢረር እንለዋለን። ይሄኛውን ዘን ቫሊዴት እንለዋለን። እንደዚሁ ቫሊዴት ስንለው እንደዚህ ለየብቻ ያስቀምጣቸዋል ማለት ነው። አሁን ትንሽ ስላራራቅናቸው ሳብ እናደርግና አሁን የምናደርገው መቼ ነው? ጉግል ሳተላይት እንጥላለን። አሁንም ቼክ ማድረግ አለብን ጥራቱ ከእርሻ መሬት ላይ ቤት ላይ እንዳያርፍ በጥንቃቄ ማየት መቻል አለብን። ስለዚህ አሁን የሚያመላክተው ከዚህ በኩል ከቤት በኩል ወደ የት እንሰበስባለን? ወደ ላይ እንሰበስባለን ማለት ነው። እንደዚህ ወደ ተከላ ቦታው። አሁን ይሄ ፒውር የተከላ ቦታ ነው። በጣም ምርጥ ሳይት ነው ለተከላ ለአፎርስቴሽን በጣም የተመቸ ሳይት ነው። ስለዚህ ይሄ ሳይት ኦቨርላፕ እንዳያደርግ ኦቨርላፕ ተጠላልፎ ስለነበር እነዚህን ምን እናደርጋለን? ሳብ እናደርጋለን ማለት ነው እንደዚህ። ከዛ በኋላ እነዚህን አሁንም ትንሽ እናቀራርባቸው፣ ምክንያቱም መካከል ላይ መሬት ስላለ ምን እናደርጋለን? እኛ እችን ትንሽ ሳብ እናደርጋታለን። ኦቨርላፕ ፊት ስለነበር የተደራረጉት አሁን መሬት ስላለ መካከሉ ላይ ሳብ አድርገን ተከላ ቦታቸው እንዳይቀንስባቸው የሚተክሉት የተከላ ቦታ እንዳይቀንስባቸው እንደዚህ ያደረገን ጨመር አደረግን። ግን አልተገናኙም። እንደዚህ አድርገን አለያየናቸው ኦቨርላፕ የሆኑትን ዘን ሴቭ እንላለን ማለት ነው። ከዛ በኋላ አሁንም ሌሎቹን እንደዚሁ እንሰራለን ማለት ነው። ዘን ይሄኛውን እንደተለመደው እንደቅድሙ ቫሊዴት እንልና ይሄኛውንም ሌሎቹን የማስወገድ ስራ እንሰራለን ማለት ነው። 0 ኤረር ይለናል። አሁንም ገና ነው 0 ኤረር የሚለው። ሁለተኛው አሰራር ምንድነው? ኦቨርላፑን ከጨረስን በኋላ ኢንቫሊድ ጂኦሜትሪውን እንደዚሁ እናስተካክላለን ማለት ነው። ስለዚህ ኢንቫሊድ ጂኦሜትሪውን ለማስተካከል እዚህ ላይ ኢንቫሊድ እንለዋለን። ከዛ በኋላ የመረጥነውን እንሰጠዋለን። ከዛ በኋላ ለምሳሌ እኔ ቀድሜ ያስገባሁትን ልቀንሰው እንደዚህ አድርጌ ቀነስኩኝ። ከዛ በኋላ አድ ፊልድ እለዋለሁ። አድ ፊልድ ብዬ ይኛውን
ላስገባ። ይሄኛው ኢንቫሊድ ጂኦሜትሪ ብዬ እመርጥለት መስት ኖት ሃቭ ኢንቫሊድ ጂኦሜትሪ የሚለውን ታስገቡታላችሁ። ከዛ በኋላ የኛውን ከመረጥን በኋላ ሩሉን ከሰጠነው በኋላ ኦኬ እንለዋለን ማለት ነው። ከዛ በኋላ ኢረሩን አሳየኝ ብዬ ኤክስቴንድ እለዋለሁ። ስለዚህ ምንም አይነት ኢረር የለውም፣ የኢንቫሊድ ጂኦሜትሪ የለውም፣ ሁሉም ፐርፌክት ነው የሚለኝ። ስለዚህ በዚህ መሰረት እነዚህን የካርታችን ጥራት በዚህ መሰረት መገምገም እንችላለን። ጥራቱን ኦቨርላፕ ያደረገ ጋፕ ያለበትን ኢንቫሊድ ጂኦሜትሪ ያለበትን በዚህ መንገድ መመርመር እንችላለን ማለት ነው። አጠቃላይ ስለ ኢረር ኦፍ ቼከርስ ያየንበት አሰራር ይህን ይመስላል ማለት ነው።